ርዕስ መምረጥ የእናንተ ድርሻ ነው። ሌላው ደግሞ አብሮ ቪዲዮ መስራቱን እርሹሽ። ለምን ሲባል መቼም እኔ ፊት እንደዛ ይሆንሽ ብቻሽን ስታገኙ ምን ልታደርጊ እንደምትችይ መገመት ቀላል ነው። እኔን አታምኚኝም እንበል፣ ግን ጆኒሽን አታምኚው? እሱ አይመለከትሽም። ብቻ ያልኩሽን አድርጊ። ባላደርግስ? አሰቃይሻለሁ። እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚው ነው ማደርግሽ። ጆኒ ለቀቅ ማታረጊው ከሆነ በተግባር አሳይሻለሁ። እሺ? እዚህ ግቢ ያሉ ሰዎች ግን ማድረግ የሚፈልጉትን ማድረግ የሚችሉ ነው ይመስላችኋል? እኔ ደግሞ ምን እንደማደርግ አሳያችኋለሁ። በእናትህ ዳኒ እኔንም ተረዳኛ። ቆይ ትንሽ አላሳዝንህም እንዴ? ቆይ እኔ ወርጄ ነው እንደዛ ስቤት የሆንኩት። እሺ ተረድቼሻለሁ። አሁን ልሂድ። እሺ ቆይ ትሄዳለህ። ከዛ በፊት ግን የሆነ የምታረግልኝ ነገር አለ። ምን? መኮንንን እንድታገናኘኝ እፈልጋለሁ። ለምን? ዳኒ አሁን እኔ መኮንንን ለምን እንደምፈልገው ሳይገባህ ቀርቶ ነው? ስለ ያሬድ ልጠይቂው ነው? አዎ ስለ ያሬድ ማወቅ የምፈልጋቸው ነገሮች አሉ እና እሱን ደግሞ ለማድረግ እሱ ያስፈልገኛል። ታገናኘኛለህ? እንደዛ ማድረግ ግን አልችልም። ለምን? ይሄ እንዳደርግ ስላልነገረኝ ነው። እሺ አንተ ስለ ያሬድ የሰማኸው ነገር አለ? ምን ልሰማ እችላለሁ? አላውቅም። ደህንነቱን ምን አይነት ሁኔታ ውስጥ እንዳለ የት እንዳለ ምናምን። እንግዲህ አንቺ የምታውቂው ነው የማውቀው። ምን ካናዳ መሄዱ? አዎ ሄደ። አይሻ ችግርሽ እውነቱን ስነግርሽ እንኳን እንድታምኚ ፍቃደኛ አይደለሽ። ለዛ ነው ላንቺም ለቹቻ ምንም ነገር መናገር ማልፈልገው። በጣም ጥሩ ዳኒ፣ እቺን ቀን ግን መቼም ቢሆን እንዳትረሳትሽ። ስራ ስለሚበዛብኝ ከረሳት አስታውሻለሽ? አስታውሳለሁ። ጎሽ ጄሪ ስፈልግሽ ያገኘው። አትፈልግኝ። እኔ እንድትፈልጉኝ አልፈልግም። ሲጀመር አትፈልጉኝ እንዴ የማይሆነው ያ መሀል ላይ ሰውዬ። ቆይ ሲጀመር የሆነ ችግር ውስጥ ገቡ። ጄሪዬ የምትሉት ነገር አለባቸው። አትፈልጉኝ። በቃ እኔ አልፈልግም። እንዴ እኔ የምለው እረዱ ራሴን አጠፋለሁ ማለቷን ሰምተሻል እንዴ? አጠፋች? አሬ ሰይጣን ጆሮ ይደፈን። ምንድነው የምታወሪው? እና ምን አወራው? ካጠፋች ነገር ምን ይላል ይሄ? አላጠፋችው። እንደዛ በለኛ። እኔ ደግሞ እኮ ራሷን የጠፋች መስሎኝ ማለት እሱን አስታከኬ እንዲሁ እያልኩ ልናፋረቅ ነበር። ሰሞኑን ሲጀመር ሆድ እየባሰኝ ነበር። አጠፋች በጣም ረድ። እሺ እና ምን አደረግሽ? እኔማ ምን አደርጋታለሁ? ሰውዬ ይኸውልህ ሰው ቢሄድ ሰው ይመጣል ብዬ ማለት ነው ገጥሜ ዘፈንኩላት። ልጅቷ የምትሰማ ጉድ አለ ማለት ሰማ ማለችኝ። የራስሽ ጉዳይ ብዬ ሄድኩኝ። በቃ እና ሰማ ካለችኝ አብረት ልታነቅ። አይ ጄሪ ምን አለ ባታሹፊ እንዴ? እያወራን ያለ ነው እኮ ስለ ሰው ነፍስ ነው። እና ምን ላድርግ? እንጃ ብቻ ግን የሆነ ነገር ማድረግ ነበረብሽ። የኔ ወንድም እስኪ እንግዲህ አሁን ያለውን ነገር አንተ ሰምታል። ሂድና የሆነ ነገር አድርግ። እንክት እንደውም በዚህ አጋጣሚ ለምን ሜላትን ሄደ እተታተላትም? እንደውም ቅድም እዛ ጋር ብቻውን ሄዳ ተቀምጣ ነበር። እንደው የዳግም ነገር ግን የኔ ወንድም አትፍዘዝ ነግሬሃለሁ። እዚህ ስትፈዝ ማለት አንዱ መቶ ላጥ አድርጎ በልቶብህ በአንተ ምክንያት ነው ስትባባሉ እንዳልሰማ። ጄሪ ልክ እኮ ነሽ። አመሰግናለሁ። ያሟል እንዴ? አይ ማርክ ሲጀመር ጫፍ ላይ እንደነበርክ እኮ አውቃለሁ። እንዲህ ትንሽ ልኩስ የሚያደርግ ነው ሰው ነው እንጂ አጣኸው በረት ይሄድ ነበር። ኤላዬ ምን ሆነሃል? ቅድም ከስብለ ጋር ምን ስትሆን? ኧረ በጣም የምትገርም ልጅ ናት። እንዴት? ምን እንዳረኳት አላውቅም። ጥምድ አድርጋ ይዛኛለች። ምናልባት ሳታውቂ አስቀይመሻት እንዲሆን እንጂ ሳትነካት አስነካሽም እያልክ ነው? ምን ያህል ነው የምታውቃት? እኔ እንደዛ አላልኩኝ። ጆኒ ነጂ ስለ ዩኒፎርም የጠየኩት እሱን ሰበብ አድርጋ ጥምድ አደረገች። አስፈላጊ ነው ጆኒን ሄዶ መጠየቅ?
ያው አብረን ቲክቶክ እንሰራለን ብዬ ነው። ቢሆንስ? ከዛማ አሳየሁት። እሷ ግን አካበደች። ምናልባት ፍቅረኛዋን እየሳብሽባት እንደሆነ አስባ ይሆናል። እኔ የማስበው ዋጋ ምከፍልለት ሰው አለኝ። ከሱ ውጭ አይታየኝም። እሱን እኮ የምታውቂው አንቺ ነሽ። ግን ደግሞ ከዛ ድረስ ላንተ ብዬ እንደመጣ ያውቃሉ። መቼስ ያክስቷ ልጅ ነው ብሎ አያስቡም አይደል? በእናትሽ ብርክቲ ሰብኝ ታያት። ኤላ ግን ታውቀዋል? ምኑ? እሷ ልክ እንደሆነች ለማሳየት በጣም እየተከራከርክላት ነው። እኔ መሰለኝ ነው እየተናገርኩሽ ያለሁት። ደግሞ ማስፈራሪያው። ቆይ ምን ብላ ነው ያስፈራራችሽ? ከሱ ጋር ቪዲዮ መስራት እንዳቆም ምናምን። ካላቆምሽስ? እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚ ነው ማደርግሽ አለች። ቆይ ማንም የላትም ብቸኛ ነሽ ብላ ነው እንደዚህ የምታደርገኝ? ሀቢብቲ ተይ፣ እንደሱ አታስቢ። እንዴት አላስብም? አዲስ ነሽ ብላ አይደል እንደዚህ የምታደርገው? ይኸውልሽ እኔ ያለሁልሽ። ማንም አባቱ ተነስቶ ጫፍሽን አይነኩምሽ። የምርህን ነው? አዎ የምሬን ነው። ግን ደግሞ አንቺ ምን የምትፈጥኚው ነገር ታቆሚያለሽ። ምንም አላረኳትም እኮ። ይኸውልሽ ሀቢብቲ፣ አንቺ ገና የዚህ ትምህርት ሲስተም በደንብ አልገባሽም። እንደውም ልሰራ ያሰብኩትን ትቼ ሌላ አዲስ ሀሳብ አምጥቼ ከእሱ ጋር ቲክቶክ ሰርቼ ነው ጨጓራውን ቅጥል ለማድረግ። በቃ አሁንም ደረቅ ነሽ አይደለም? ምልሽን አሰሚኝ። አሁንም እንዳረሳኝ ያስታውቅብሃል ማለት እስካሁን የገዛሁልህ ቀለበት አለ? አይ አይደለም፣ ያኛው ጠፍቷል። እባክሽ ይሄን ሌላ አዲስ ገዝቼ ነው። እሱን እንኳን ተወው። አንቺ ያምሻል እንዴ? ትምህርት ቤት ውስጥ እኮ ነን። በይ በቃ ቻው። አልረሳኝም ማለት ነው። ወደ ትምህርት ቤት መመለስም አለብሽ። አለበለዚያ እዚህ ያለውን ነገር በምንም መቋቋም አልችልም።
ምን ሆንኩ? አይ ሲሪየስ ምናምን ሆንክብኝ። ቆይ እናንተ ልጆች ታማችኋል እንዴ? አንዴ ትመጡና አንዴ ተበሳጫ፣ አንዴ ሲሪየስ ሆንኩ የምትሉ እኛ እነማን ነን? አንቺና ማርክ። አልገባኝም። እሱም እንደዛ ብለው ነበር እንዴ? ቅድም ብቻዬን በተቀመጥኩበት መጥቶ ማይሆን ነገር ተናግሮ ሊያበሳጨኝ ሞከረ። አሁን ደግሞ አንቺ መጣሽ። የኔ አባት እኔ ምን ብዬ ነው ማበሳጭ? ሲሪየስ ሆንኩ እያልሽኝ ነው። እነሱ ጥፋት አለው እንዴ? ላንቺ አልታወቅሽም እንጂ አባባል በጣም ትልቅ ጥፋት ነው። እሺ በቃ አላወኩም ነበር፣ ይቅርታ። በጣም ነውሽ የምደብረው። አሃ ዩሲ ይቅርታ አልኩኝ እኮ። እሱማ ምን አማራጭ አለኝ? ይቅርታ አድርጌልሻለሁ። አመሰግናለሁ። ምን ልትይ ነበር ግን የመጣሽው? አይ እንዲሁ ሄቨን ናይታት ነበር እንዴ? አላየኋትም። በቃ እንደዛ ከሆነ እኔ ሂጅ ልፈልጋት። ለምንድን ነው የፈለግሻት? እንዲሁ የሴት ወሬ ላወራት እኮ ሄቨንን? አዎ ምን ነው? አይ እስከ ዛሬ ድረስ እንደዚህ አይነት ግንኙነት ስለሌላችሁ ነው። ልክ ነህ፣ ግን ደግሞ አንተ ምን ያቀረብከውን ሰው እኔ ማራቅ እንደሌለብኝ ተሰምቶኛል። ቆይ ምን አስበሽ ነው? እንዴ ምን አስባለሁ? ብቻ ሌላ ነገር እየተቀራረብን ስለሆነ ማይሆን ነገር አስበሽ ከሆነ ግን በጣም ነው የምንጣለው። እሺ እዮሲም እንደውም ተወረው። እኔ ምን የሚያሰብኩት ነገር የለም። ለማንኛውም በቃ እኔ ልሂድ። ወይኔ ቤቲ የፈራሁት ነገር ደረሰ ማለት ነው። ሚስት ብለ እንዴት ነሽ? ደህና ነኝ። እኔ ምንም ይሰብ ለምንድን ነው ብሩክቴን የጠማችት? ላርስባት ልበልክ? ዋው ቆንጆ ቀልድ ነች። እሷ ልካህ ነው ወይስ ራስ ተቆርቁረህላት? ሁለቱም ግምቶችሽ ልክ አይደሉም። ጀስት ለማወቅ ነው። ምኑ ነው የምታውቀው? ባሰብኩት ምክንያት ነው የጠመድሻት ወይስ ደግሞ በሌላ ምክንያት ነው የሚለው? ከመጣችበት ቀን ጀምሮ ጆኒ ላይ የተለየ አክት እያደረገች ነው። መቼም ጆኒን ፈልገው እንዳልሆነ ጠንቅቆ ውስጥሽ ያውቀዋል። ለመፈለግ ምን ያንሰዋል? ምንም ላይ አንሱ ይችላል፣ ግን ደግሞ እኔ ከሱ የተሻልኩ ስለሆንኩ እኔ ነው የምፈልገው። ትሰማኛለህ? ለራስህ የሰጠው ያልተገባ ቦታ ነው እንደዚህ እንድታስብ የሚያደርገኝ። እሺ ቪዲዮ ሳብራው እንዳሰራ ያስጠነቀቅሻት ለምንድን ነው? በመቀራረብ ብዛት ተነጥቀኛለች ብለሽ አስበሽ ነው እንዴ? ቆይ ዝም ብዬ አብረው እንዳትሰራ ብፈልግስ መብት አይደለም? ኧረ መብትሽ ነው የሚሰብለ። ቆይ ጠምዳታለች ብለህ ያሰብከው በምን ምክንያት ነበር? ያው እኔን ለማየት ብላ ከሌላ ሀገር ቀይራ ስለመጣች ነው። ታዲያ ከኔ ጋር ምን ያገናኘዋል? ብሩክቲ ተጨመረች ማለት ይሄ የተደበቀው ፍቅርሽ ላይ ከዓለም ቀጥለው ሌላ ተቀናቃኝ ተጨመረ ማለት ነው። ያ ደግሞ ላንቺ አስጊ ነው። ይሄ ሞራልክ እኮ ነው የሚመቸኝ። እንግዲህ ባትነግሪኝም አውቀዋለሁ ምኑን እንደመመች። እኔ እንግዲህ ከጆኒ ጋር ደስተኛ ነኝ። እውነተኛ ደስታሽ ግን እኔ ጋር ነው ያለው። አንተ ሁሌም ለኔ የጭንቀቴ ምክንያት ነክ። ይሄ በውስጥሽ አመቀሽ ያልሽው ፍቅርሽና እልህሽ ነው የሚያስጨንቅሽ። ስለዚህ ተንፈስ በይውና ቀለል ይበልሽ። ከዚህ በላይ እንግዲህ ጥላቻዬን በምንም ነገር ልተነፍሰው አልችልም። በጥላቻ የተሸፈነኝ ፍቅር ልብሽን ማለትሽን ነው? ይኸውልሽ እኔ ላይሽን ሳይሆን ውስጥሽን፣ ምላስሽን ሳይሆን ልብሽን ነው። እሺ ማለት እፍ አጉላት ተፈላሰፍ። ይኸውልሽ ሰብሊ ምን ይባላል መሰለሽ፣ መልካም ሴት ካገባ ደስተኛ ትሆናለህ፣ ነጭናጫ ሴት ካገባ ደግሞ ፈላስፋ ትሆናለህ ይባላል። ያኔ ነጭናጫ ገደል ግባ። እሺ አንቺ ካለሽ የትም ይመቸኛል ብዬሻለሁ። ነጭናጫ እሺ ዳኒ እንዴት ነህ ታዲያ? ምን ታርግ ብለህ ነው? ናፍቆትህ እኮ እንዲህ እንደዋዛ የሚያስቀምጥ አይደለም። አሁን ብቻዬን መሆን ስለምፈልግ ሂዱልኝ። ለምን? አያገባሽም። ባያገባኝም ግን ለምን ብቻህን መሆን እንደፈለግክ መገመት አያቅተኝም። እንዴት አወቅሽልኝ እባክሽ? ያው አንተ ብቻህን መሆን የምትፈልገው ከጸጋ ጋር እንደፈለግክ ለብቻህ ለማውራት እንዲመችሃል። ምንድን ነው የምታወሪው? ንግግሯ እኮ ግልጽ ነው። ያው ከጸጋ ጋር ትገናኛላችሁ ያልሽ።
እኔ ደግሞ ከጸጋ ጋር እንደማልገናኝ ደጋግሜ ነግሬያታለሁ። ሀይ ዳኒ፣ ጸጋ ነኝ። ይሄ ለጥንቃቄ ያህል ሌላ ስልክ ቁጥር አውጥቼ ነው። አዳዲስ ነገሮች ካሉ ደግሞ በዚህ ቴክስት አደረግልኝ። ምንድን ነው የምታወሩት? ተረት ተረት እንበል። እሺ አሁን ምንድን ነው? አፈቁም ወደዛ። ምን ልደበድብኝ ነው? አልደበድብህም፣ ግን ዳኒ እመነኝ፣ እምልህን የማታደርግ ከሆነ የማታውቃትን ቤዛ ነው እሺ ማሳየህ። እሺ ምንድን ነው? ይሄ ምንድን ነው? ምን ነው ደነገጥክ? ለምን ደነግጣለሁ? ደግሞ ምንድን ነው የምታሳየኝ? በአንተ ቤት ከጸጋ ጋር ስታወራ የነበረ መስሎሃል አይደል? እኛንን ግን እሷን መስለን ስናወራህ የነበርን። መቼ? አትንተባተባክ ወደዛ። ትሰማኛለህ ዳኒ? የምንልህን የማታደርግ ከሆነ ይህንን ቀጥታው ስጄ ልቀስቴ ነው የማሳየው። ቤዛ በእናትሽ አታስጨንቂ። ግራ ቀኝ ማለቱን ትተህ የተጠየቅከውን ብቻ መልስ። በቃ ተው ዳኒን። ሁሉም ሰው በምንድን ነው የሚያስፈራራው ብለን የሆነ ነገር ስናጣራ አንድ ነገር አግኝተናል። ዳኒ አባቱን በጣም ነው የሚወዳቸው እና ሁሉም ሰው በዛ ነው የሚያስፈራሩት ምናምን አሉ። እናማ እኛንም በጣም ያስገድድከን ነው። ቤዛ አታደርጉት ዳኒ። ከእናቱ ሆድ ውስጥ ክፉ ሆኖ የሚወለድ ሰው እንደሌለ ደጋግሜ ነግሬሃለሁ አይደል? እናማ እስከዛሬ ለሰው የምታስበውን ቤዛን ሳሳይህ ኖሬያለሁ። ከአሁን ወዲህ ግን የማታውቃትን ቤዛን ነው እሺ መሆንብህ። እዛ ድረስ እንኳን የምደርስ አይመስለኝም። ለማንኛውም የማደርገው ነገር ሰርፕራይዝ ቢሆን አይሻልም? ለማንኛውም ደህና ነህ? ምን ሆነሽ ነው? አንቺ ነሽ ምን ሆነሽ ነው? ይሄ ኤላ ነው። ኤላ ደግሞ ምን አደረገ? ለዛች ለብርክቲ ተቆርቆሮ ለምን ቪዲዮ እንዳስተካከለከልሻት አላለኝም? ከለከልሻት እንዴ? አዎ። ለምን? ከመጣችበት ጊዜ ጀምሮ ነገሯ ምንም ስላልጣመኝ፣ በዛ ላይ ደግሞ ጆኒ ከኔ ጋር እያለ መታ ዩኒፎርም ያምራል ምናምን ብላ እየተሽከረከረች አሳየችው። ከዛ በቃ እናደደችኝና ቪዲዮ እንዳታስበው ነገርኳት። እሱም ለሷ ተቆርቆሮ መጥቷን ነገር ያው እሱም ብላ ስለመጣችና የምታውቀው እሱም ብቻ ስለሆነ ለሷ ማሰቡ በጣም ኖርማል ነው። እኔ እኮ ያናደደኝ ያሰበበት መንገድ ነው። እንዴት ነው ያሰበው? እኔ እሱን ስለምወደው በሷ ቀንተሻል ብሎ ነው ያሰበው። እንዴ አንቺ ምን ከመጣች ጀምሮ ታውቆሻል፣ በጣም ቀምደሻታል። እናማ እንደዛ ማሰቡ በጣም ኖርማል። ቆይ አንቺም እንደዛ ነው የምታስበው? እርግጠኛ አይደለሁም ግን ማለት እንደባለፈው ልታናድጂኝ ፈልገሽ ባልሆነ እንዴት ነው እኔ የላን ማፈቅረው? አንድ ልብ እኮ ነው ያለኝ፣ እሱንም ደግሞ ለጆኒ ሰጥቼዋለሁ። ኧረ ተረጋጊ ሰብለ፣ ጫውሽብኝ እኮ እና አንቺ አልረዳሽ ስትይኝ ነው። አንቺ አልተረዳሽኝማ እሱ እንደፈለገ ቢያስብ አይደንቅም። እሺ በቃ ይቅርታ። የልብን ተናግሮ ይቅርታ። ዛሬ ማላውቃትን ሰብለ ነው ይሽብኝ። ያ እንደዛ ራሱን እንደልዩ እያጨጓሬን አጭቶኝ ሲመጣ አንቺ ጭራሽ ትጨመሪብኛለሽ። ቆሽ አንቺስ ምን ሆነሽ ነው? እስኪ ተይኝ ሰብለ፣ ምን አይነት ጣጣ ውስጥ እንዳይገባ። የምን ጣጣ? ናታን ቃጀል ከታገተችበት ለማስለቀቅ አስፈቅዶ ሄዷል። እና ምን አጋጠመው? እሱማ ምን ያጋጥማል? እና ምንድነው የተፈጠረው? ኤላን አግኝቼው ስለ ናታንና ስለ ቃጀል ልጠይቀው በቃ የልቤን ልነግረው ምናምን አምልጦኝ ዘባረኩ። እና እንደምታፈቅሪው ነገርሽው? በቀጥታ ባልነግረውም ገብቶታል። በቃ እኔ ለማንም እንዳያወራ አስጠነቅቀዋለሁ። ችግሩ መች በዚያ በቃ ብለሽ ነው? እና ደግሞ ሌላ ምን? ናታን ቃጀልን ለማስለቀቅ ሲሄድ አንድ ነገር ሆኖ ፍቅሬን ሳልገልጽለት ከምጸጸት ብዬ ደወልኩለት። መሲ ልብ እየመታ ነው። እና ነገርሽው?
ልነግረው ስል እነ ሚኪ ዌቲንግ ገቡበትና ማንሳት አለብኝ በኋላ ደውልሻለሁ ብሎ ስልኩን ዘጋው። ብትነግሪው ግን ምን የሚል ይመስልሻል? አላውቅም። ውይ ተንፍሰሹ ተገላግለሽ ነበር ግን ትልቁ ጉዳይ እሱ አይደለም። እና ምንድነው? ስልኩን ዘግቼ አንተ ፍቅር የማይገባክ ምናምን ብዬ ስበሳጭበት ያቺ ተንከሲስ የሆነች አለም ሰማች። ምን? ይቺ እስስት ተደብቃ እየሰማችሽ ነበር? አዎ ሚስጥርሽን እደብቅልሻለሁ ግን እዳ ያለብሽ አለች። እጭ ምን አይነት ቀን ነው? አሁንማ ይሄን እድል ልትጠቀምበት ትችላለች። ምንም ጥርጥር የለውም። ዛሬ ቀኑ ራሱ የተበላሸ ነው እባክሽ። ይኸውልሽ የማይሆን ነገር ካለችሽ ግን ደፈር ብለሽ ንገሪው በያት። መንገሩ መች ጠፋኝ ብለሽ ነው? ጓደኝነቱ እንዳላጠፋች ነው እንጂ ሰቢ ያው የናታና አስተሳሰብ ታውቂ የለ? ምን አይነት ግራ የገባው ነገር ነው በእናትሽ? በጣም ጨንቆኛል። አይዞሽ የኔ ቆንጆ የሆነ መፍትሄ አናጣም። እና ዛሬ በሰላም ነው ያልመጣችሁ? አዎ ማርክ ደውዬላት ነበር፣ ግን ደግሞ ትንሽ ረፍት እንደምትፈልግ ነገር አለች። እኔ እኮ ራሴን አጠፋለሁ ምናምን የሚባል ነገር ስለሰማሁ ገባኝ። ቆይ ግን እሱስ ምንድን ነው የሚያስበው? እሱ ደግሞ ምን ያስባል? ቆይ ምን ሆኖ ነው እንደዚህ መሬት አይንካኛለሁ? እሱ ማን ስለሆነ ነው የሚጠብረው? እኔ ምን አውቄ? እሱማ በጤናው አይመስለኝም። እንዴት? ሊናገር አልፈለግም እንጂ እዛ ቄው የሆነ የገጠመው ነገር አለ። እኔም እኮ እንደዛ ልረዳው ሞክሬ ነበር፣ ግን ደግሞ እሱ ደርሶ አራስ ነብር ያደርገዋል። ቆይ ሜሉ ያለሽ ነገር አለ እንዴ? እኔ በረዱ ጉዳይ ላናገረው ስቀርበው እንዴት እንዳደረገው ባየ ማለት እንዴ? ባየው በጣም እኮ ነው የጠበረብኝ። ጭራሽ እኔ ለሱ ፍላጎት እንዳለኝ ምናምን ነው አክት ሲያደርግብኝ ነበር። የቼን ይወዳል ማርክ። ሜሉ የምርሽ ነው? ማርከሙት የምሬን ነው። ቆይ ሜሉ ግን አንቺ የሆነ የተሰማሽ ነገር የለም አስለሱ? ምንድነው የምታወራው? እኔ እኮ ሜላት ነኝ እኮ እተማመንብሻለሁ። አንድ የማልደብቅ ነገር ቢኖር እሱ ለኔ የሚያሳየኝ ነገር እንደ ሴት ሆነ ብታዩ በጣም የሚደብር ነገር ነው። በቃ እሱን ኢግኖር እንግጨውና የራሳችንን ሙድ እናራምድ። ከመምጣት ስለሱ አንስተህብኝ እኮ ነው ትንሽ የተናደድኩት። እኔም እኮ ግራ ቢገባኝ ነው ያገኘሁሽ። እና አንተ ግን እንዴት ነህ? እኔም አለሁልሽ። ያው ሁሉም እንደተበላ ቁብ ጣል ጣል ቢያረገኝም ደሙ ማን ይጣለ እባክህ? እንዴ አንቺስ ብትሆኚ የጣልሽኛ አጣጣል ነው እንዴ? እኔ ደግሞ እንዴት ጣልኩ? እንዲህ ፍንግል። አይ ማርክ ቀልደኛ ነህ። ልሙትልሽ አልቀልድኩም። እና ፍንግል እያልከኝ ቁም ነገር ነው ብዬ እንድሰማ ነው የምትፈልገው? ምን አለበት ካልክ ይሁንልሽ። ሜሉ ካልደበረሽ ሻይ እንጠጣ? አይ ማርክ ይቅርብኝ። አታስቢ፣ ስለኛ ምንም አላወራሽም። እርግጠኛ ነህ ለምን? ታማኝ ቄ ሰው እኮ ነው። እሺ እንደዛ አንተ ጊዜው ምንም አልሄድ ብሎኛል። እኔ ራሱ እንዴት እንደሾኩልኩኝ። ዛሬ ግን ማለት ነው የሆነ ሰበብ ፈጥረው ፍልሚያውን ለሌላ ቀን እናዘዋውረው ምናምን ቢሉ በጭራሽ አንሰማቸው። ዛሬ ፍልሚያውን የምናቆምላቸው ማሸነፋቸውን አምኖ ለኛ ከተገዙልን ብቻ ነው። ካለበለዚያ ግን ወደ ሳይሆን በግዳቸው ይፋለሙናል። ሁለተኛ ቀና ብለው እንዳያዩን አድርገን ነው የምንሰባብራቸው። ከዛ ከሰብልዬ ጋራም ሰላማችንን አግኝተን ጣፋጭ የፍቅር ጊዜ እናሳልፋለን። እኔም ብርክትዬን የግል ያረጋታለሁ። እሱ እንኳን የሚሆንልህ አይመስለኝም። ለምንድን ነው የማይሳካው? እሷ እንኳን ኤልያስን ብላ እንደመጣች እኮ ግልጽ ነው። ግን እኮ ፍቅረኛዬ ነው ብላ በይፋ አላወጀችም። እና ምን እስክትነግር እየጠበክ ነው እንዴ? የሆነ ስሜት እኮ እንዳላት እኮ ግልጽ ነው። እና የሆነ እኔ ምን አገባኝ? ታዲያ ይሄንን ስሜት ከውስጥ አውጥተህ የራስን ለማድረግ የሚከብድ አይመስልም? እንደውም ካልክ እሱ ከባድ አይመስለኝም። ለምን? ምክንያቱም የኤልያስ ልብ ወዴት shift እንዳደረገ ስለሚታወቅ። አሁን ትንሽ መስመር ያለፍክ ካልመሰለህ ሶሪ። ለማንኛውም አሁን ፍልሚያችን ላይ ፎከስ እናደርግ። ባይሆን እሱ ጥሩ ሀሳብ ነው።
ቅጥቅጥ አድርገናቸው ሙሉ ግቢ ውስጥ ናታንና የላ አቅም እንደሌላቸው እንዲወራ ነው የምናደርገው። ግድ ነው። አቤዚ የሰሞኑን ድርጊታችን እንዴት አየሽ? በጣም ደስ ይል ነበር። አንቺ ግን በጣም አስገርመሽኝ። እናሳ ሲጀመር አትተማኝ እንጂ አደገኛ ሰው እኮ ነው። እንግዲህ አሁንማ እኮ በደንብ አሳየሽኝ። ግን ከዚህ በኋላ ምንም የሚሆን ይመስልሻል? አላውቅም፣ ግን በቃ ውስጤን በጣም ቀለል ሲለው እየተሰማኝ ነው። ስለ ዳኒና ጸጋ ስላወቅሽ ነው? ለሱ ብቻ አይደለም እና ከሾቻ ጋር ድጋሚ ማውራት በመጀመራችን በጣም ነው ደስ ያለኝ። እሱማ እኔ ራሱ በጣም ነው ደስ ያለኝ። ደግሞ እነግርሻለሁ እያልኩኝ የረሳሁት ስለ ዳኒና ስለ ጸጋ ማወቃችንን በፍጹም ለቾቻ እንዳትነግሪያት እሺ? ለምን? ምክንያቱም እሷም ቀስቴም ጥሩ ስሜት ላይ ስላልሆኑ ተናድ የሆነ ነገር ሊያደርጉ ይችላሉ። እሺ አልነግራት። ቤዚ ዳኒ እየመጣ ነው። በእርግጠኝነት አስቦበት ነው የሚሆነው። ምን ሊለን ይመስልሻል? ያው ስምምነት እናደርግ ምናምን ሊለን ይሆናል። ምን አይነት ስምምነት? ያው እንግዲህ ፍራይዴ ለቀስቴ ታሳዩብኝ ምናምን ሊለን ይሆናል። እስኪ እናያለን። ለምን ብቻ እንደዛ ነው። እሺ ምንድን ነው ማወቅ ፈልጊ? ጸጋ የት ነች? እሱን አላውቅም። እሺ እሱን ልመንህ፣ ግን ምን አድርግ ብላ ነው ያዘዘች? አንቺ እና ቹቻ እንድከታተልላት ነው ያዘዘች። ምንድን ነው የምትከታተልላት? አንቺ እና ቹቹ ሊያዩታ ቹቻን ማሰቃየት ትፈልጋለች። በጣም ጥሩ። ስለዚህ መቼ ነው የምትመጣው? እኔ እንጃ፣ እሱን አላውቅም። እሺ አሁን ደግሞ ስለ ያሬድና ስለ መኮንን ነገር ስለ እነሱ ምንም አላውቅም። ግን እኮ ሰሞኑን ከእነሱ ጋር እየሰራህ እንደሆነ ነግረኸኛል አይደል? አዎ፣ ግን ከጸጋ ጋር እየሰራው እንዳለ እንድታውቂ ይችላል። ዳኒ ልመንህ? አዎ መይ። በጣም ጥሩ። እንደዛ ከሆነ ለጊዜውም ቢሆን ለቀስቴ ምንም ነገር አልነግረውም። ግን አንተ አሁንም እኛን እየተከታተልክ ለጸጋ የምታደርሰውን ነገር ትቀጥልበታለህ። በፍጹም ግን እኔ ማውቄን እንዳታውቅ እሺ? ሌላ የምትነግረኝ ነገር አለ? ቀስቴ በጣም መሮታል። ከጸጋ ጋርም እየሰራ ያለሁት በአባቴ ስላስፈራራችኝ ነው። እና ይህን ነገር ደግሞ ከነገርሽው ቀስቴ በጣም ነው የሚጎዳኝ። ወይ ዳኒ እመነኝ፣ አላደርገውም አልኩህ እኮ። ጄሪ መጣሽ? ባልመጣሽ ነው የነበረሽ። ለምን ሄቨን እንዲህ ቅርስስ ብለሽ ሳይሽ ማለት ነው ውስጥ ቅፍፍ ይለኛል። በቃ ስድስተኛ ስሜትሽ ነው። እሱ ደግሞ ምን አለሽ? ጠየቀኝ። ምን ፍቅር? አይጭ አንቺ ደግሞ እሱ ቢሆንማ በስንት ጣሙ እና ምንድነው? እቺ ልጅ ምን ሆና ነው ብቸኝነት ያበዛችው? ምን ቢገጥማት ነው እንደዚህ ኩርምት ብላ የተቀመጠችው ብሎ ጠየቀኝ። እና አንቺ ምን አልሽ? እኔማ ምን እለዋለሁ? እሱ ራሱ መልሶ ምርጫ ውስጥ ከተተኝ እንጂ። ምን አይነት ምርጫ? አንዱ ፍቅር ይዟት ነው አለኝ፣ ሌላኛው ደግሞ አይ ፍቅርማ አይዛትም አለኝ። ከዛ ሶስተኛው መጣና ደግሞ ደብሯት ነው ባክሽ እቺ ልጅ ፍቅር አልያዛትም አለኝ። ከዛ ሌላኛው ይመጣና ደግሞ ማለት ነው አንቺን የመሰለች ጓደኛ እያለት እንዴት ይደብራታል ይለኛል። ግራ ገባኝ እኮ ሄቨን። እና አንቺ ምን ወሰንሽ?
እኔማ ስቃይን አየሁ እኮ ሄቨን። አንዱን ስል ሌላኛውን ስል ደግሞ ሌላኛው ሄቨን። ኧረ ተሰቃየሁብሽ በእናትሽ። ታዲያ እኔ ምን ልርዳሽ? ሄቡዬ እኔማ አንድ ነገር ብታደርግልኝ ደስ ይለኛል። ምን? ሄቡዬ እንደው በስህተት ፍቅር እንደያዝሽ ቢሆን አሪፍ ነበረ። ግን ምን ሄቨን ንገሪኝ። ግን ምን የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ እኮ ነው ሄቨን። በቃ ንገሪኝና ገላግኝ። መርዶዬን ንገሪኝ። እንዴ የምን መርዶ? ፍቅር ይዞኛል በይኝና ንገሪኝ። ማለቴ ምን መሰለሽ? ኦፍ እንግዲህ አትመጭመጭብኝ። ታስጠላ። ምትናገሪ ከሆነ ተናገሪ። ቆይ ቢዘኝ ግን ምን ታደርጊዋለሽ? እስር አድርግሽና ማለት ነው ሄቨን። በርበሬ ያጠንኩሽ 6 ጊዜ አስነጥቶሽ በሰባተኛው ላጥ ብሎ ጥሎሽ ይሄዳል። አይ ጄሪ እንደምን እንደሚሻልሽ እኔማ የምትይውን ልስማ ብዬ ነው እንጂ መቼም ቢሆን ፍቅር አይዘኝም። እንዲህ ብለሽ ገላገኝ እንጂ እኔና እኔማ እኮ ከዛ የሎሽን እቃ ከመሰለ ልጅ ጋር ፍቅር ያዘሽ ብዬ ደንግጬ ፌንት ልበላ ነበር። ማንን ነው አንቺ የሎሽን እቃ ብቻ እዩ ሲያሰልል እና ከሱ ውጪ ማን አለ ሄቨን? አይ ጄሪ አንቺ እኮ ጉደኛ ነሽ። ብሩክቲ ምን ሆነሽ? እሺ ሀቢብቲ ምን ሆነሽ? ቆይ ከነጆኒ ጋር ያለ ችግር ምንድነው? ምን አሉሽ ደግሞ? እነሱ ምንም አላሉም። ሲያወሩ ነው የሰማሁት። ምን ብለው? ዛሬ ካንተና ከናታን ጋር ፍልሚያ እንዳላችሁና እንደሚሰባብሯችሁ ሲያወሩ ነበር። እሱን ነው እንዴ? አዎ ዝም ብላ ዛሬ የቀጠረው ነገር አለች። ቆይ አንተ ይሄን ነገር አልተዋልካ? ምኑ? የምትደባደበውን ነገር ነው። እኔ እኮ ፈልጌው አይደለም። የፈለገ ቢሆንስ እዛ በድብድብ የተነሳ ስንት ሰው እንደጎዳ ረሳህ እንዴ? ቢያንስ ኢንቫይሮንመንት ስትቀይር ለምንድን ነው ይሄን ነገር ማተው? ብሩክቲ እኔ እንዴት እንደሆነ አላውቅም። ጸበይ ሄድኩበት ነው የሚከተለኝ። ግንባሬ መሰለኝ እና ሽሻዋ ምን ኤላ እኮ ነኝ። ከመጀመሩ ነው ጸብን የምሸሸው። ምን አይነት እዳ ነው በፈጣሪ። ቆይ እሺ ለምንድን ነው የምትደባደበው? ምንም እንዲሁ ነው። አይ ያንም ከሰው ጋር ተጣላ። ይሄንን ደግሞ ጠንቅቄ ነው የማውቀው። ብሩክቲ አንቺ ማታውቂው ብዙ ነገር አለ። ንገረኛ። አልነግርሽ እኮ ለምን? ማወቅ ስለሌለብሽ። በእናትህ ኤላ ስነግርህ ስማኝ። አንተ ድብድብ ላይ አብሾ አለብህ። እነዚህ ልጆች ትጎዳቸዋለህ። ሁለት እኮ ናቸው እንዴ? ሶስትስ ቢሆን ላንተ ማጋደም ብርቅ ነው እንዴ? ይኸውልሽ እሱ ድሮ ቀረ ማለት። እዚህ ከኔ የሚበላልጡ አይለኞች አሉ። አንድ የሆነ ሰዓት ላይ እጄንም ተሰብሬ ነበር። አላምነህም። እመኝ። አይ ወይ ደግሞ ሁን ብለህ ተመታህላችሁ ነው የሚሆነው። ይሄን ያክል በእኔ ተተማመኛለሽ ማለት ነው? ምን ጥያቄ አለው? በእናትህ ኤላ እነዚህ ልጆች ትጎዳቸዋለህ። እራስ ላይም ሌላ ጣጣ ይዘህ ነው የምትመጣው። አታስቢ፣ ምንም አይመጣም። ግን ደግሞ አንቺም ከዚህ በኋላ መጠንቀቅ አለብሽ። ለምን ነው የምትጠነቀቀው? ከዚህ በፊት በጣም ተደባዳቢ እንደነበርኩና በድብድብ የተነሳ ብዙ ሰው እንደጎዳው ማንም ያውቀው ማወቅም ደግሞ የለባቸውም። እሱንማ ምን ብዬ እነግራቸዋለሁ? እሺ በቃው መሄድ አለብኝ። እና ጥለኸኝ ነው የምትሄደው? ውይ አለሜ መጣች። አለም እና መቼስ አለሜ አለች። ቆይ አንቺ ልጅ ምንድን ነው አላማሽ? ይኸውልሽ በዚህ ሰዓት ምንም ማውራት አልፈልግም። ምን ማለት ነው? ፍቅረኛዬን ምን አድርግ ነው የምትይው? አለም አታናጅኝ። ኤላን ከችግር ውስጥ ለማስወጣት እየሞከርኩ ነው። ብርክቲ እረፊ በቃ። ስሚ ለኤላ እኔ አለሁለት። ለሱ ስል ምንም የማላደርገው ነገር የለም። አይደለም ከችግር ውስጥ ማስወጣት ችግር ውስጥም ቢሆን እገባለታለሁ። እሺ እንዴ እናንተ ቆይ ምን ሆናችሁ ነው? ይሄ እኮ የሚያጨቃጭቅ ነገር አይደለም። ቆይ አንቺ ከዚህ በፊት ኤላን ታፈቅሪው ነበር እንዴ? እሱን ጠይቅ። እሺ ንገረኝ። ምኑ ልንገርሽ?
ከዚህ በፊት ምን አይነት ግንኙነት ነበር የነበራችሁ? ምንም ቢኖረን እሱ ያለፈ ታሪክ ነበር። አሁን ስለ ዛሬ ነው። አይላ ለምንድን ነው በቀጥታ ማትነግረኝ? ታፈቅራት ነበር? አላፈቅራትም። እሺ እሷስ ታፈቅርህ ነበር? ለነገሩ እንዴት አታፈቅርህ? ባታፈቅር ኑሮ እዚህ ድረስ ተከትላ አትመጣም ነበር። የእናቷ ልጅ አይደለ ይሄን ያህል መስዋዕትነት የምትከፍልልህ? ሄቡ በእግዚአብሔር ልለምንሽ፣ በእናትሽ እሺ በይኝ። ምንድን ነው የምትለምኝ? በእናትሽ ያለችኝን ተስፋ አታጨልሚያት። እንዴ ቆይ ስለምን ተስፋ ነው የምታወሪው? በቃ ሄቨን ከዮሲያስ ራቂ። ለምን? ምንም ሁኔታው ደስ እያለኝ አይደለም። ቆይ ምን አዲስ ነገር አየሽበት? በጣም ብቸኝነት እያበዛ ነው። በዛ ላይ ደግሞ በጣም ቁጣ ሆኗል። እና ይሄ ደግሞ በጣም መጥፎ ምልክት ነው። የምን ምልክት? የፍቅር። እንዴ ቤቲ ቆይ ምንድን ነው የምታወሪው? እኔ ሄቨን ይሄንን ስሜት በጣም ነው የምፈራው። በእናትሽ በቃ ተለመኝኝና ራቂው። እኔ እኮ ብርቀው ደስ ይለኛል ግን አልችልም። ለምን? እኔ ስርቀው እሱ በል ይቀርበኛል፣ ግን ስቀርበው ይሻላል። ቢያንስ ሰላሜን አግኝቻለሁ። አንቺ ግን ለምን ደው ማትረጂኝ? አፈቅረዋለሁ እኮ አውቃለሁ የኔ መሆን አይችልም፣ ግን ደግሞ የሌላ ሰው ሲሆንም ዝም ብዬ ማየት አልችልም። ከኔ ጋር እኮ መፋቀር አንችልም። እሱን እኮ ያልሽው አንቺ ነሽ። ቆይ እሱ ያለሽ ነገር አለ? ባይኖርም የማይበት ስሜት ግን ምንም ልክ አይደለም። በእናትሽ ቤቲ በቃ በእናትሽ ተረጋጊ። ፕሊዝ ሄቨን እሺ ቆንጂት እንዴት ነሽ? እንዴት ነህ? ምን ነው የደበረሽ ትመስያለሽ? ግቢያችሁ ግራ የሚያጋባ ነው። እንዴ እኔ ያለውማ ግራ አትጋቢ። አንተም እኮ የዚህ ግቢ አንዱ አካል ነህ። ይኸውልሽ አሁን እኮ አንቺም የዚህ ግቢ አንድ አካል ሆነሻል። ያ ማለት ደግሞ ከሁሉም ጋር ተመሳስለሻል ማለት አይደለም። ሁሉም እኮ ይለያያል። አንተ በምን ትለያለህ? እሱንማ ቀርበሽ ካላየሽኝ አታውቂኝም። ሰው መቅረብ ላይ ብዙም አይደለሁም። ለሰው ሰው ነው መድኃኒቱ ሲባል አልሰማሽም? አንዳንዴ መርዝም ይሆናል። አንዱ ለመጉዳት ቀኑ ሙሉ ነገር ሲጎነጉን ነው የሚውለው። ቆይ ምንድን ነው እንደዚህ ምርር ያደርግሽ? እኔ ግን የሚገርመኝ ቆይ እዚህ ግቢ ከመቼው ነው ወሬ የሚዳረሰው? እኔ እንኳን ገና ከመግባቴ ያልሰማሁት ሚስጥር የለም። እና ይሄ ሁሉ ነገር ከገባሽ ስለኔ እንዴት መረዳት ያቅትሻል? ስለአንተ ምን እንዴ እንደ ተመቸሽኝ ነው አውቃለሁ። እባክህ እና እያወቅሽ ነው እንዳላወቅ ይሆንሽው? እናንተ ምንም ሳትለኝ ምን ማለት ትችላለህ እንዴ? ማለት እኔ ጥያቄ እስካቀርብልሽ ነበር የምጠብቂው? አዎ። እሺ እና ምላሽሽ ምንድን ነው? መልሴማ አንተ ታይፕ አይደለህ ማለትማ የምፈልገው አይነት ወንድ አይደለህም። ቆይ ምን አይነት ወንድ ነው አንቺ ታይፕ? የኔ ታይፕ ወንድ ኩሩ፣ የሆነ ጀነን ያለ የተረጋጋ መንፈስ ያለው እና ደግሞ ለዓላማው ምንም ቢሆን ወደ ኋላ ማይል። ልብ ብለሽ አላየሽኝም ማለት ነው? ይሆናል ምናልባት እንዳትታይ ከለለው ካለ ያሰብኩትን ለማሳካት ምን ያህል ርቀት እንደሚሄድ አሳይሻለሁ። መልካም ጉዞ። አይመልስም ሙዛዝ። በይት አለ እንዴት ነሽ? ሰሞኑን ጠፋብሽ አይደል? ኧረ ችግር የለውም። ያው ቢዚ አይደለም። አልገባኝም። አውቆይተኛ እንዲቀሰቅሱት አይሰማም አሉ። ወገኛ። ለምን ምን አዲስ ነገር አለ? ሰሞኑን እንኳን የሆኑ አዲስ ነገሮች እየተፈጠሩ ነው። ለምሳሌ ጸጋቢ ወታለች። የምርሽ ነው? ነው ይላ የምሬን ነው። ቆይ ይሄን እንዴት ልታውቁ ቻላችሁ? እኛ በሷ ጉዳይ የሆነ ሰው ጠርጥረን ነበር። ከዛ እሱን ልናጣራ በሄድንበት ርቀት እሷ በህይወት እንዳለች አውቄያለሁ። ዳኒ ነዋ? አዎ ዳኒ ነው። ይገናኛሉ እንዴ? አይገርምህም? የቤዛና የቹቻን ነገር ተከታተልልኝ ብለው በድብቅ ይገናኙ ነበር። ራሱ ነው የነገረሽ?
እሷን አስመስዬ በማያውቀው ስልክ ቴክስት ሳደርግለት መለሰልኝ። ትገርሚያለሽ። አና የት ነው ያለችው? አይ እሱን እንኳን እሱም አያውቅ። እሺ ስለ ደመረስ የሰማሽው ነገር አለ? አይ ስለሱ እንኳን ምንም የለም። ግን ደግሞ በእርግጠኝነት የጸጋን አድራሻ ማወቅ ከቻለን ስለሱ ማወቅ በጣም ቀላል ነው። ግን ያው እውነቱን ለመናገር የሱ ጉዳይ ብዙም አያሳስበኝም። ሊያሳስብሽማ ይገባል። ለምን? ምክንያቱም ቀስቴን ከሶታል። እሱ ቀርቦ ካልመሰከረ ለቀሴ ልክ አይሆንም። እሱማ ልክ ነህ። እስቲ ግን ቀስ እያልን እሷን ካገኘናት በኋላ የሱን አድራሻ እንፈልጋለን። ግድ ነው። እና እኔ ምን ልርዳሽ? ምንም። እሺ ከቹቻ ጋር ታረቃችሁ? አዎ ከሷ ጋር ታርቀናል። ግን ደግሞ ማንም አያውቅ። ቆይ እንዴት ታረቃችሁ? የሆነ የሚያስፈራራት ሰው ነበር። እናም እንደ ጸጋ ሆኜ ቴክስት ሳደርግላት መለሰችልኝ። ከዛም በኋላ ሳፋጥጣት መዋሸት አልቻለች። ስለዚህ ስላንቺና ስለ ያሬላቱ ተሰማችሁ የተናገረችው ተገዳ ነው ማለት እንችላለን። ነገርማ ጸጋ አስገድዳት ነው። ይገርማል። ይህንን ያክል ጸጋ ቹቻን ያስፈራረቻ በምንድን ነው? ባደፍርስ። ማን ነው እሱ ደግሞ? የቹቻ እህቷ አባት ነው። ከዛ እሱ መጥቶ ልጄን ወስዳታለሁ ስጭኝ አለ። ጸጋ በምን እንደሆነ አይታወቅም አፉ እንዲዘጋ አደረገችው። ከዛ በኋላ እኔ የምልሽን የማታደርጊ ከሆነ እህትሽን እንዲወስድብሽ አደርጋለሁ እያለች ታስፈራራታለች። ቆይ ታዲያ እሱ የት ነው ያለው? ማንም አያውቅም። ይገርማል። ቆይ ግን እኔ ለምንድን ነው ለአንተ ይሄንን ሁሉ ነገር የምነግርህ? ያው አንድ ላይ እየሰራን ስለሆነ ነው። አይ አንተ ግን ጥያቄዎች የምታደርገው ነገር በሙሉ ልክ አይደለም። የሆነ የሰላይ ነገር ነው። የሰላይ? አዎ የሰላይ። ቤዛ ምን እያልሽ ነው? ፊላ አሁን ብቻ ነው ከሊዶ በጣም ጥሩ ቤዛ። ሳታስቢም ቢሆን በጣም ጥሩ መረጃ ነው የነገርሽኝ። አሁን ይሄንን ቮይስ ላልማስልክላት ምን እንደምትል መስማት ነው። ዛሬ ናታንና አይተኳል እንዴ? እኔ እንጃ። ምን ነው? አይ እንዲሁ ድንገት ካልመጣ ብዬ ነው እንጂ። እንዴ የቀጠሯችንን ቀን ጠብቆማ አይቀራትም። ቦቅቧቃ ነገር ነው። ቀኑ ማይደርስ መስሎት ነው አይደል እንደዚህ ሲፎክር የነበረው? ይኸውልህ ኤልያስ ናታን የለም ምናምን ቢል ግን መቼም አንፋተው። ምንም አይነት ምክንያት አንቀበልም። ዛሬ ወንዱ ይለይለታል። ብቻ እንዴት አድርጌ እንደምቀጠቅጠው ይታየኛል። ደህና አድርገን ነው የምናስተነፍሰው። ለብርክቲም እንደምታስበው አይነት ወንድ እንዳልሆነ በደንብ አድርጌ ያሳያታለሁ። ተገናኝታችሁ ነበር እንዴ? አዎ። እና እንዴት ነው? የሚሳካ ይመስላል? ከባድ ነው ግን ያው ቢሆንም ተስፋ አልቆርጥም። ስሜትን አሳያት እንዴ? በተወሰነ መልኩ አዎ። እና ምን አለች? እሷማ ታይፕ አይደለም ምናምን አለች። ያው የሴት አመልታቆ የለ ባንዲ ኮሽ አይሉ እንዴ? ታይፕ ምን አይነት ነው አለች? ባክ ወንዳ ወንድ ምናምን የምትለው ምን ስለ ኤልያስ ነው እንደወረችው? ምን ጥያቄ አለው? ኤልያስ ነው የምታስብበት መንገድ እኮ ቃይሌን ለሰቅላ እኮ። ግን ምን ቢያስነካት ነው እንደዚህ ሆነች? ለተልጁ ተዋት። እንደምታስበው አይነት ሰው እንዳልሆነ ሳሳያት አይኗ ይከፈታል። ዛሬ በደንብ ቀጥቅጬ ለፍስፍስና ጉረኛ ብቻ መሆኑን በማሳየት ስራዬን ጀመርኩ። ነይ መቼ ያረዳለች? ነገሩ ምንም እያማረኝ አይደለም። ኤላ ልከታተል ይገባል። ግን ትንሽ ፈጠንና ማለቴ ትንሽ ብንቆይ አሪፍ ነበር። ይህን የሚያክል የቆየሁት ለአንተ ክብር ስለ ስላከበርሽኝ ግን አመሰግናለሁ። እኔም ስለ ግብዣ በጣም አመሰግናለሁ። እሺ ዛራና ቻንዲራ ሩዝ ማሳውስ ምናምን ኩች ኩቾ ታያያላችሁ ነበረ። ማሜ ይሉታል። ይሄ ነው የምን ማሜ? ልንገርህማ ማርክ ከሚለው ስም ውስጥ ማን ወሰድኩኝ፣ ሜላት ከሚለው ስም ውስጥ ደግሞ ሜን ወሰድኩኝ። አንድ ላይ ስገጥመው ማሜ ሆነ። ተብራራለህ? ያው ኮከባችንም የገጠመው እንዲሁ
ዘመጃጃል ይሉታል። ይሄኔ ነው ይገርምሃል ማለት ነው። ከወንድ ልጅ ባህሪ ምኑ እንደሚያስጠላኝ ታውቃለህ? ምኑ ነው? የሆነች አጋጣሚ ሲያገኝ እሷን ተጠቅሞ ስሜቱን ለመግለጽ የሚሞክርበት ነገር። አልገባኝም። አሁን ትክክለኛ መልህ ወጣ እንግዲህ። ማለት ያው ቶሎ የማይገባ ደነዝ ነህ ለማለት ነው። ምን አልሻቺ? አረ ቀስ በርሳተ ነው። ሆ ቢያንስ እዚህ ጋር የምታፈቅራት ልጅ አለች እንዴ። ነገ ከተጋባችሁ በኋላ የሆነ ነገር ብታጠፋ እንደዚህ ነው ጓ የምትልባት ማለት ነው። እያሰብሽ እንግዲህ ሜሉዬ። ቆይ ምንድን ነው የምታወሪው? ሜሉዬ እንዳሰማያት እሺ። እባክህ ሴት ልጅ ናት። የኔ ነጥብ እየቆጠረችብህ ነው እንዴ። እና ደስ አለሽ? እንደዛ ነገር። አንቺኛዋ ደግሞ በቃ ይሄንን ጅላንፋ የመሰለ ሰውዬ ፍቅረኛሽ ልታደርጊ ወሰንሽ ማለት ነው? አረ እንደሱ የሚባል ነገር የለም። ከሌለ ታዲያ ምንድነው እንደዚህ እሽኮለሌ የሚያስብልሽ? እሽኮለሌ ደግሞ ምንድነው? እኔም አላውቅም። ለመሆኑ ግን ከየት እየመጣችሁ ነው? ሻይ ጠጥተን። አረ ጠጣችሁ? ወጉንማ ይዛችሁታል። ማነሽ ሜላት፣ አንድ ምክር ልምከርሽ። ምንድነው? ይኸውልሽ የፈለገ ፍቅረኛ መያዝ ቢያምርሽ ማለት ነው የሃይስኩል ተማሪ ፍቅረኛሽ እንዳታደርጊ። ምንድነው? ቆይ የምታወሪው አንቺ ልጅ? ቀስ ሰውዬ፣ የምታፈቅራት ልጅ እዚህ ያለች። ቆይ አንቺ ልጅ ግን ምን አይነት ምን ጉድልሽ? እሺ ምን ባረግ ይሻላል? እሱን እንኳን አልወሰንኩም። ምክሬን ግን ሰማሽ አይደል ቆንጂት? አዎ ሰምቻለሁ። አራት ፍሬት ዝቅ በይ። ይህ ምክር ሳይሆን ክፋት ነው። ማርክ፣ አንድ ነገር ልጠይቅህ። እንቆቅልሽ ነው ሜሉዬ። እንግዲህ ይታይሽ፣ ከእንደዚህ አይነት ጅልና ከነፈስ ሰው ጋር ነው ትዳርን የሚኖርሽ። አስቢበት። እኔ ተናግሬያለሁ። ትዳርሽ እንዳይ ምን አይነት ከንቱ የሆነች ልጅ ነች? ሜሉዬ አልደበረሽም አይደል? እሰይ የኔ እናት፣ ድሮም እኮ አምንብሻለሁ የኔ አበባ። ምን ላድርግሽ? እሰይ አሁን ልሻለሽ። አባኪያ አሁንስ በጣም ነው ጭንቅ ያለኝ። እኔ ነው ማኪያ፣ እኔ ልጨነቅልሽ። ሁሉም ነገር ለኔ እኔ ፊክስ አለ። አሁንስ ሰርካር የተባለ ጉድ እንዴት እንደምንፋታው አላውቅም። ጭራሽ ከሱ ብሶ ልዕልት ይላል ይሄ ወራዳ። እኔ እኮ ብዙ ጊዜ ደጋግሜ ተወኝ ብዬዋለሁ፣ ግን ምንም የሚሰማ አይነት ሰው አይደለም። ሁሉም ለኔ ታዩ። አንቺ ብቻ አትጨነቂ እሺ። እኛው ፊክስ እናደርገዋለን የኔ እናት። እተማመንብሃለሁ። ውይ አንቺ እተማመንብሃለሁ ብለሽኝማ አይደለም ይቺን የምታክል ሰርካር ጎልያድ ቢመጣ ራሱ እንዲህ በጠጠር አይደለም በጥፊ ነው የምጥል የኔ እናት። የኔ አባት ባንተ ሙሉ እምነት አለኝ። እሺ አንቺማ ከተማመንሽብኝ እናቴ ችግር የለውም። የኔ አባት ደግሞ ባንቺ አፍ መባል እንዴት ደስ ይላል። በዚህ አይነትማ እኔ አይደለም መደባደብ ሞቼም እገኛለሁ። በቃ ወሰንኩ የኔ እናት። አንቺን የሰጠኝ መጣ። በረክቴ በመምጣቷ ደስተኛ አይደለሽም? ለምን እንደዛ? ዝም ብለሽ የጠየኩሽን ብቻ መልሽ። አዎ ደስተኛ አይደለሁም። ለምን? ምን የሚወደድ ነገር አላት? ካሌብ እኮ ወዷታል። እሱም የሷ ቢጤ ስለሆነ ነው የተመቸችው። ምን ያመሳስላቸዋል? ሁለቱም የሆነ ቀልቃላ ነገር ናቸው። በማይመለከታቸው ነገር ዘው ማለት ይወዳሉ። እንዲህ ስትይ ካሌብ እንዳይሰማሽ። ይስማኛ፣ እውነቱን ነው የተናገርኩት። እኔ ግን በመምጣቷ ደስተኛ ነኝ። እንዴ ማለት እንዴት? ማለት በምን ምክንያት ነው ደስተኛ ልትሆን የቻልከው? እድሜ ለሷ ስትቀኛ አየሁሽ። አሃ እኔ በቅናት ስለተቃጠልኩኝ ደስ አለክ? በጣም ቅናት የፍቅር ማሳያ ነው። ምን ያህል እኔ እንደምትወጂኝ ደግሞ እንዳያደርጋኛለች። ሲጀመር እንዴት ፍቅሬን ትጠራጠራለህ? እኔ ነበርኩ ባንቺ ስቃይ ነበረው። አሁን ግን እኮ ሆነናል። ደግሞ ይሄ ቪዲዮ ምናምን ያለችውን ነገር አልወደድኩት። ለምን? ኖርማል እኮ ነው። እሷ ግን እንደ ኖርማል ያያችሁ አልመሰለኝም። እና እንዴት ልታየው ትችላለች? ምናልባት አንተን መቅረቢያ መንገድ። አታስቢኝ ቆንጆ፣ አንቺ መቼም ቢሆን አልተውሽም። እንደ ሌሎች ሴቶች እሷንም ችላ ብዬ ነው የምተዋት። አምንካለሁ። እሺ እኔ ፍቅር በቃ መሄድ አለብኝ። ወዴት ነው የምትሄደው? የሆነ ሰውዬ ለቲክቶክ ፕሮሞሽን ቀጥሮኛል። እሺ እወድሻለሁ። እሺ ቆንጆ፣ እኔም እወድካለሁ። ቻው። ጀመረ ደግሞ ያልክ በእርግጠኝነት የሆነ ጥሩ ነገር
በእናትህ ሚኪ እኔ በጣም ተጨንቄያለሁ። አንተ እኮ ኢንዛን ፊክስ አድርገህ ቢኖር ነገሩ አልቆ ነበር። ሚኪ በቃ ቀላል ነው የሚመስልህ? ብዙ ሰዎች እኮ ናቸው 1000 በላቸው። እኔ የምልህ ቤቱ ይሄ ከሆነ ለምን አንገባም? ዝም ብሎ መግባት አለ እንዴ? መጀመሪያ ነገሮችን በቃ ቼክ ማድረግ አለብን። እሺ ከኔና ከአንተ ማን ነው ቀድሞ የሚገባው? አንተ ነህ የምትገባው። ዳሜ ልቤ አንጀቴ የምትለው አንተ አይደል እንዴ? ለነገሩ ልክ ነህ። ለቃጁ ደሜ ስል አይደለም ከሰርካር ጋር ከማንም ጋር ፋየታለሁ። ዘራፍ በቃ ይሄን ልጅ ሳይው ደሜ ራሱ ይፈላል። ማቹን ቤት ነው? አዎ። ለምን? ቆይ እንዴት አንተ የምታፈቅራትን ልጅ ሊያግቱ ሲሉ ዝም ትላለህ? እንዴ ምንም ቢሆን እኮ ተጨርጭሯል አይደል? የፈለገ ቢሆንስ እስከ መጨረሻው የደም ጠብታ ድረስ መታገል መፋለም አለበት እኮ። ኧረ በእናትህ አሁን ሰዓቱ ደርሷል። ያው ሚኪ ምልክት እየሰጠ ነው። እነሱ ናቸው ቀድሞ የሚገቡት። ስታይ እሺ ወንድ አይደለም እንዴ? በቃ አንተ ልጅ ፍታ እንዴ። እንዴት ነው አኩሻም ፍታው? እንዴት አፈቅራታለሁ ይላል፣ ግን በቃ ወንድ አይደለም እሱ። በሰዓቱ ታወራለህ። ምን ማለት ነው? እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? ልጅቷ እኮ ማንንም አላውቅም በሚል ሰበብ እየተጠቀመችበት ነው። እና ልክ እኮ ነች። ግቢን በሙሉ የምታወቅ ያልሽ ስትዞር አልነበረ እንዴ? ቆይ ለምንድን ነው አንተ ለቀቅ ማድረግ ያልፈለገችው? አንተ እኮ ነገሮችን በየዋህነት እየተመለከትክ ስለሆነ ነው። ታዲያ እሺ እኔ ምንድን ነው ማድረግ ያለብኝ? የራስን መስመር አስምር፣ ገደብ እንዲኖራት ንገራት። በቃ ልታገኘ እንደማትችል ልታውቅና ተስፋ ልትቆርጥ ይገባል። ይኸውልሽ ልጅቷ ተስፋ ብትቆርጥ ኖሮ ያኔ ትቆርጥ ነበር። ተስፋ መቁረጥ ብችል ኖሮ እዚህ ድረስ ትከተለኝ ነበር እና እንደ ጥላ ስትከተል ልትኖር ነው። እሱ እንግዲህ ጊዜ የሚፈታው ጉዳይ ነው። ይኸውልህ ልጅቷ በጥባጭ ናት። ከኛ አልፎ የጆኒና የሰብለን ፍቅር እየበጠበጠች ነው። ምን አደርጋ? ምን አውቃለሁ፣ አደንቀዋለሁ ምናምን ትላለች። ጆኒ በጣም ነው የምትወደው። አብረን ቪዲዮ ካልሰራን እያለችው ነው። ይሄ ነገር ደግሞ ሰብለን ምንም አልጣማትም። ጣለ እሱን ነገር እንተውና ናታ ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? አዎ ምን ነው? እሱን ጂጂክ ማድረግ ሲኖርብኛል እና ልትለየኝ ነው? ነገ ክላስ እንገናኛለን። እሱ ብቻሽን የቆምሽ ጆኒ ማግኘት ሰው አለ ብሎ ተተኛ። አይዞሽ በቃ አሁን ነው መጥቼ ይልሻል። ጆኒ እንደዚህ ብሎኝ ሲሄድ ብዙም ደስ አይለኝም። ለምን? ምክንያቱም ከኤላ ጋር ወይ ደግሞ ከሌላ ሰው ጋር ሊጣላ ሲሆን ነው እንደዚህ ብሎኝ የሚሄደው። እንደው ምን ይሻላል? በቃ አሁንም ኤላ ሊጎዳብሽ ነው አይደለ? ቀልድ መሆኑ ነው። እሱማ ነበር፣ ግን ሳይሽ ብዙም አላዝናናሽም። አትሟዘቢ። እኔ ለራሴ ውሎዬ በጣም ደባሪ ነበር። እባክሽ የሁለታችንም ውሎ ነው። ያቺ ብርክቲ የምትባልሽ ቀኔን ነው የነጠቀችኝ። ከዛ ደግሞ ያ ኤላ መጥቶ ጨመረልኝ። ታያት እባክሽ፣ የሆነ መላ እንፈልግላታለን። ቶሎ ስርዓት ካላስያዝናት አንችላት። እንዴ ገና ከመምጣቷ እኮ በጠበጠችን። በቃ ያልደረሰችበት ቦታ የለም። ባይገርምሽ ራሷን እንደ ውብ ነው የምታየው። ሁሉም ሰው እንዲወዳት ትፈልጋለች። እስካሁን ናታን ጋር አልደረሰችም። የኤላ ጓደኛ ስለሆነ ነው መሰለኝ። ለነገሩ አየዋለሁ ብትል አይኗን ነው ማጠፋላት። ናታን ግን እንዴት ሆኖ ይሆን? ምን አውቄ። በእናትሽ አስጨነቀኝ እኮ። አልደወልሽለትም? እንዳላስጨንቀው ብዬ አልደወልኩለትም። ቆይ ግን ይሄን ያህል ዋጋ የሚከፍልላት እሺ እንደምትለው እርግጠኛ ሆኖ ነው? ዝም ብሎ በጭፍን እኮ ነው። እንዴት አድርጌ ከውስጡ ነቅዬ እንደማውጣት አላውቅም። ቆይ ግን አሁን መጥቶ በስልክ የጀመርሽልኝን ጨርሽልኝ ቢልሽ ተጨርሽለታለሽ? አረ ምን አልኩኝ አላስታውስም ብዬ ሽምጥጥ ነው የማደርገው። ቅድም ታዲያ በምን ድፍረት ነበር ልነግረው የነበረው? ቅድምም ሳልነግሮ የሆነ ነገር ቢሆን እንዳይቆጨኝ ብዬ በስሜት ተገፋፍቼ ነው ያልኩት። አታስቢ፣ በድል ውጤት ይመጣል። ነገ እስካገኘው እንዴት እንዳጓጓው። አረ እኔ ቆመን ቀረን እንሂድ። ድሮ ሚሽን ኢምፖሲብል የሚለው ፊልም ላይ እንዳየ ነው ማለት ነው። እኔ እከረበታለሁ፣ አንተ ቀስ ብለህ በስር በኩል ትገባለህ። እሺ በቃ አንድ ቶቤ ሚኪ ወይ ደሜ ቃጁ ሚኪ ቶሎ በል ሚኪ ቶሎ በል ሚኪ ሚኪ አንተ ውሻ
ትላንትና ያው ቆልፈኛል። ቆልፋ ዛሬ ግን አልሰማም። አይሰማም። እቆልፋለሁ። ይቆልፋል። ስማኝ ደሜን ፍታት። በቃ እፈታታለሁ። ከስር ነው ከስር ፍናገር። እሺ እንቅ እሺ እሺ ጎበዝ ጀግና ደሜ ጀግና አፈቅርሻለሁ። ዋው እወድሻለሁ ከማንም በላይ በስተመጨረሻ ተገናኘን አይደል? ቦስ ልስበርልህ? እኔን ተሆነ ይደበርበታል። እንደተመቸሽ። ምን ልታረጉኝ? ምን ልታረጉኝ? ናግጣሚ ማን? እኔ? አዎ አንተ። የመጣው መጥቷል። በራስ መተማመን በራስ መተማመን እንቁራሪቷ ነጋ መጣለች። እደበት ምን አለበት አንዴ እንኳን ብጠቀምበት። ወይ ኧረ ወዴት በአፌ ልታፈው ነው ቦርጬን። ኧረ ማንነቴን አወቅ አይደለ? አወቅ አይደለ? እሺ ሚኒየንስ ወይ እንዴ ቦርጬ እንዴ ቦርጬ ወይ ሁለት ባንድ ይቻላል እንዴ? ቆዩ አይደል? ምን አዲስ ነገር አለ? አቡሻ ቆዩ አይደል? እንደውላችሁ እንዴ? እንደውልላቸው ሲል ነው የሰማሁት። እንደዛማ አይሆንም። ይሄ ማስበላት ነው። ቀልዳል እንዴ? ቆይ ኪዱ የት ናት? እሷ ለብቻዋ ሻጋ አድርጊያታለሁ። የኛን ፎቃ በቁማር አስበልጥ የራስን ቻክ ትመታለህ አይደል? አንተ ይኸውልህ ነገር ባትፈላለገኝ ጥሩ ነው። እሺ ብፈላለግስ ብቻ ግርግር ፈጥራችሁ ኢነርጂ ሊጨርሱ ባልሆነ ትሰማኛለህ? ይሄ ኬዝ ይለፍ እንጂ እናንተ በጣም ብዙ ያላወራረር ነው ሂሳብ አለ። እሺ ይሄ ነገር ምንም እያማረኝ አይደለም። ሰማ ሚኪ በወጣው እቅድ መሰረት ተሮ ያንተ ነው። እቺን ጉዳይ ፊክስ እናድርጋት እንጂ ለታሪክ ነው። እሺ ማልሰማችሁ ስታይል በቃ አሁን ይሄን ነገር እንተውና የተባባልነው እናድርግ። ስታይል ምን ነው የቆየው? አስጠበቅኝ። ሰብሌ ዘይ ነው እባክህ። በዛሬ ቀን ፍቅር ምናምን ትጫወታለህ እንዴ? ቸኩላለሁ ብላት አትመጣም? እንደምታስበው እኮ ቀላል አይደለም። ለነገሩ አንተ አይገባም። ለካ ሲንግል ነገር ነህ። እሱንማ በቅርቡ አሳያለሁ። ምንድን ነው የምታሳይ? ብርክቲን ጠብሼ ነው። ብርክቲማ ኤልያስን ትጠብሳለች፣ ካልሆነም ደግሞ ቆማ ትቀራለች። እንዴት እንደዚህ አልክ እንዴ? ለኤልያስ ያላትን ፍቅር እኮ ማየት በቂ ነው። ጉዳዩ እኮ ቀላል ነው። ዓለምን ፑሽ እያረክ በቃ ተስፋ እንድታስቆርጣት ማድረግ ብቻ። እንደምታስበው ቀላል አይደለም። እንደምታውቀው ከሆነ ደግሞ ኤልያስ ዓለምን ያን ያህልም አያፈቅራትም። አፈቀራትም አላፈቀራትም ያው ነው፣ ፍቅረኛው ነች። ይሄን ደግሞ ደጋግሞ ለብርክቲ በመንገርና በማሳየት ተስፋ እስክትቆርጥ ድረስ መሞከር ያድርግልህ። እንግዲህ ይልቅ ስለ ፋይቱ እናውራ። ቆይ ኤላ ብቻውን ነው የሚገጥመን ማለት ነው ይመስለኛል። ናታን ቦታው ላይ ካልመጣ በስተቀር። ኧረ እኔማ እባክህ ቢመጣ ደስ ይለኝ ነበር። እሱንም ዋጋ ማስከፈል እፈልግ ነበር። መጥቶ ሁለቱንም ቀጥቅጠናቸው እንዴ ተንበርክከው ይቅርታ ቢጠይቁኝ ውስጤ እርክት ይል ነበር። ለምን በርከክና ይቅርታ ለመጠየቅ እኮ ከጸቡ በኋላ አቅሙ ሲኖራቸው ባህል በልሽ። አሁን ቶሎ ቦታው ላይ እንድረስ። አረፈዳችሁ ብሎ ደግሞ እንዳይሄዱ ደግሞ ና ከነሸር ካጋ መጣላት ምን ያህል መስዋዕትነት እንደሚያስከፍል አየህ አይደለ? መሽኛቂ በቃኛል። አራሪ አንተ ውሻ ወጪ ልጠፋው ነው። ወይኔ ገንዘቤ፣ ወይኔ ወጪ፣ ወይኔ ልማቴ። እንዴ ወንድሜ፣ ቆይ አንተ አላበዛውም እንዴ? ና ይኸው እኔን ተፋለመኝ። ና አቡሽ መጣልህ። አቡሽ ወይኔ ቀልዴ ነው። ስቀልድ ነው ወንድሜ። ወይኔ ኧረ ጆሮዬን ነቀለው። የኔ ልዕልት የት አለች? እንዴ
ማናት አንተ ልዕልት? እየቀለድክ ነው? ኧረ እኔ እየቀለድኩ አይደለም። ኪዱ የት አለች? እኔ ኪዱ የምትባል ሴት አላውቅም እንዴ? ወይኔ በቃ ኢንስፔክተር ይሰማኛል ቾምቤ። አሁን በሰጠኝ አድራሻ መሰረት የሰርካር ቤት አካባቢ ደርሰናል። ወይኔ ምን ማን ጋር የደወልከው? ኢንስፔክተር ሸዋንግዛው ጋር እየመጣልን ነው። እሺ ምን ኢንስፔክተር ሸዋንግዛው? ሄሎ ቾምቤ፣ በቂ ኃይል ይዘን ወደ እናንተ እየመጣን ነው። ከዚህ ቀደም ሰርካር በብዙ ወንጀል ስለምንጠረጥረው አሁን በእጃችን እናስገባዋለን። እባክህ ኢንስፔክተር የልጆች ወዴ ሰምተህ እንዳመጣ። አንዲት ቃጀል የምትባል ልጅ እንዳገታችሁ ከቤተሰብ ጥቆማ ደርሶን ወደ እናንተ እየመጣን ነው። ይሄ ደግሞ ወንጀል ነው። እነሱም እኮ ሚስቴን ወስደውብኛል። ማን የወሰደብህ? አሻንት የሚባል ግብረ አበር አላቸው። እሱን ሰምተን በቁጥጥራችን ስራ ውለናል። አሁን ልጅቷን ትለቃታለህ ወይስ አትለቃትም? እሺ እለቃታለሁ፣ ግን እሺ የሚስቴ ጉዳይስ? ትሰማኛለህ አቶ ሰርካር፣ ወንጀልን በወንጀል መመለስ አትችልም። ስለዚህ አሁን ያልንህን አድርግ። እሺ ኢንስፔክተር። እንዳፎከርክብኝ አቀርምሽ፣ እኔ እንደጨፈርክብኝ አቀርምሽ። ሌላ ቀን በደንብ ትሬን አድርጌ እንቁላል ነው የምሰብርብህ። ይኸውልህ እንዳስቆለፍከኝ አትቀርምሽ። ገና እንገናኛታለን። አስቀበድድሃለሁ። ቂጠን ነው መረጥ ቦርጬን ነው ያረገ። በእናትህ ሰውዬ አትለቀህም። እሺ አትለቀህም። እሺ አንተ ያማል እንዴ? ያናገርኩት ኢንስፔክተር ሸዋንግዛውን ነው። ላይሆንም እኮ ይችላል። ቢሆንስ ስንት መከራ ውስጥ እንደመገባ አታውቅም? ወይኔ ጉዴው! ወይኔ ኪዱ ሚስቴ። ምን ኪዱ ሚስቴ ነው ያልከው? እና አረ ሰርካር ሚስቴ እያልክ የምታወራው ለስራ ነበር እኮ። ቢሆንስ ስራው ሲያልቅ የኔ ትሆናለች ብዬ ነበር እኮ በተስፋ። ዝም በል፣ ዝቅ በል፣ ተንበርከክ። እንዴ ምን አጠፋ ሰርካር? መስመር አልፋል፣ ተንበርከክ። ሰማኛለህ? ካም በኋላ ኪዱ ሚስት አይደለችም ብትለኝ እሰቅልሃለሁ። አረ ሚስት ነች። ሰማል? ሚስት ነች። ኪዱ ምን አይነት ሚስት ነች? ኪዱ ምን አይነት ሚስት ነች? ኪዱ ምን አይነት ሚስት ነች?